እንዴት ሙስሊሞች ብለሽ ለጠየቅሽኝ ጥያቄ በአንድ ቀን አይደለም ሙስሊም የሆንኩት። ከምናልባትም የመጀመሪያው እውቀቴ እናቴ ስትሞት ነበርና በ8 ዓመቴ እናቴ ስትሞት የሞት እውቀት መጣ። ላይክ ሳምቲንግ እንደሚያበቃልን አወኩኝ። ድንገት ያየሽው ነገር እንደማይኖር ድጋሚ ገባኝ። በልጅነት ስሜት ድንገት እንትን ያልሽው ነገር ላይክ እንደ ስፓርክ አለ አይደል ላይክ አይገኙም ለካ እነዚህ ሰዎች ድጋሚ አይታዩም የሚለው እውቀት ወደ ውስጥ መጣ። እንዳጋጣሚ የሆነው 4 ኪሎ ነው ተወልጄ ያደግኩት። አጠር አድርጌ በ10 ደቂቃ ልንገርሽ የ2 የ3 ሰዓትና የ4 ቀን የሚሆን እንትን ሊሆን ስለሚችል ስላሴ 4 ኪሎ ነው። ስላሴ ቤተክርስቲያን ማርያም ገብርኤል ምናምን አለ። እዛ መሄድ እዛ ቦታ መጠየቅ ከስራቸው ማለት የገባኝ ነገር እናቴ ሞታ ባልወልድ የሚባል ከስላሴ ቤተክርስቲያን ጎን ነው የተቀበረችውና ይሄዳሉ ወደዛ ማለት ነው። ስንሞት የምንሄድበት ቦታ እዛ አድርጌ ነበር ማስበው ሳማው ገባሽ? እዛ የምንሄድ ስለሚመስለኝ እዛ ቦታ በመከታተል ራሴን የሆነ ነገር እውቀት ለማግኘት ሞክር ነበር። እዛ ቦታ የለም። ቲኔጀር ሶንግ ወደ ሃይ ስኩል ስገባ ተውኩት። ከዛ ደግሞ ቲኔጀር ስትሆኝ የራሱ የሆነ የላይፍ ማወቅ ምናምን ፕሮሰስ አለ። ልክ ህይወትን ስታይ ስትዝናኝ ምናምን እንዴ የፈጣሪን ነገር እኮ ረሳሁት ብዬ ደግሞ ተመልሼ ጸበል ምናምን ስሞካከር እና ጥያቄዎችን ሳነሳ ምናምን ነው ይሄ እኮ ዶክተር እንደዚህ እዛ ጋር ሄደሽ ነው የሚደረገው ይሄኛው እዚህ አይደረግ ህጎቹ ምናምን ሊገቡኝ አልቻልም። ጭራሽ በቲኔጅ ጭንቅላቴ ተወሳሰበ። ሰው ያ ጥያቄንም በማንሳት ላይ ብዙም ልንግባባ ስላልቻለ እና አጋጣሚ የፕሮቴስታንት እምነት ያላቸው ቤተሰብ አካል ስለነበሩኝ የፕሮቴስታንት ኤክስፖዠር ኖረኝ። ኤክስፖዠሩ ደስ የሚለው መጽሐፍ ቅዱስን በደንብ እንዳነበ በ66 ላይ በተገደበው ብዙ ዓመትን እዛ ውስጥ አሳልፌያለሁ እና ብዙ ባነበብኩ ቁጥር ደሞር አይ ሪድ ደሞር ጌትስ ኮምፕሊኬትድ ደሞር እንደ ጥያቄ በጠየቅኩ ቁጥር እዛ ቦታ ላይ እኔን ከማግለል ውጭ ሌላ አማራጭ የላቸውም። ለሚጠይቀው ጥያቄ ከመልሶቹ ይልቅ መንፈስ ያልገለጸልኝን ምናምን ኤክስኪውዞችን ታሪካዊ አውድምታዎችን ምናምን ሲሉ ኦኬ ሶ ከዚህ ነገር ከመጽሐፍ ውጭ አምድምታ ምናምን የሚባል ካለ ታሪካዊ እይታ ካሉት ድጋሚ መጽሐፎችን ገዛሁኝ። ሁለቱንም ኦርቶዶክስም የዛኛው የሚጽፏቸው ገለልተኛውን የሚጽፏቸውን መጽሐፎችን መጽሐፍ ቅዱሶች እያነጻጸርኩኝ ምናምን ማንበብ ጀመርኩኝ። በዛኛው የክርስትና የረዳኝ ጽላት ታቦተ ጽላት ፍለጋ በአማርኛ በእንግሊዝኛ ትልቅ መጽሐፍ ነው። ሳይን ኤንድ ሲል የሚል መጽሐፍ ነው የመጀመሪያ ይታይ። ከዚያ ደግሞ ሌላ መጽሐፍቶችም ብቻ ብዙ አሉ። እንዳጋጣሚ ላይክ ቤት ውስጥም ስለነበርኩኝ በየቀኑ መጽሐፍቶችን እገዛለሁ፣ አነባለሁ። ከዚህኛው ከፕሮቴስታንቱ ምናምን የማየት ሁለቱም ጋር ያለኝ ጥያቄዎች ከሚመለሱበት ይልቅ ሁኔታዎቹ ሩቅ ነኝ። እያሰመርኩ በተደጋጋሚ ባነበብኩት ቁጥር የሚጠየቀው ጥያቄና የሚመለስልኝ መልስ ወደ ሚስጥር የማይገባሽ ደንቆሮም ነሽ ምናምን አይነት መልሶች ሁሉ ተመልሶልኛል። ከበበለስ መንፈስ ቅዱስ የራቀሽ ነሽ የሆነ ነገር ይዞሽ ነው እንጂ ተጸናውቶሽ ነው ምናምን ጥያቄዎች በመነሳት ይሄ የማይገባሽ ነገር ላይገባሽ የቻለው እኮ እይታሽ ስለተደፈነ ነው። ላይክ እኔን ነጥሎ የሚደፍን እኔን ነጥሎ ባነበብኩት ቁጥር የማይገባ ደሞርስ በጠየኳቸው ቁጥር ደመልስ ይልቅ ከግሩፖች ከማህበሮች ምናምን የሚያሸሽ ነገር ከሆነ እኔን የሚያሸሽ ነገር ከሆነ መጽሐፉንም ታውኩት ህይወቱንም ትቼ ሃይማኖትን ትቼ መጽሐፉን ይዤ ቀጠልኩኝ። መጽሐፉን ይዤ ደግሞ ስቀጥል መዝሙር እየሰማሁ ምናምን በቃ ራሴን ለማግኘት ምናምን ሞክራለሁ። እስቲል የማይዋጥልሽ የለም ከአፍረት ነው እንጂ ይሄ ፈጣሪ የለም የሚባለው በቃ ድፍረት ውስጥ ገባሁ። ይሄ መጽሐፍ ላይ ያለው ፈጣሪ የለም የሚል ድፍረት ውስጥ ገባሁ። ስለዚህ ምን ሆንኩ ማለት ነው? ኤቲስት ሆንኩ። ፈጣሪ የለም መጽሐፍቶች ውስጥ ሊገኝ አይችልም። ውሸትና ተረት ነው። ለእስራኤሎች የተጻፈ ተረትን እኛ የምንቀበለን ምናምን የሚል የድፍረት ቃሎቶችን የምናገር ሰው እንኩኝ ማለት ነው። እንደዛ እንዳጋጣሚ ላለሁኝ ከመጽሐፉ ጥሩ የወደድኩትን ኢየሱስ ክርስቶስን በጣም ነበረ በቃ የህይወት መምህር አድርጌ ነው የወሰድኩት። የህይወት መምህር አድርጌ የሆነ ሜዲቴሽን ውስጥም ገባሁ ምናምን እዛ ደግሞ ክራይስት ኮንሽስነስ ምናምን ሲሉ ክራይስት እንትኑ ኦይል ራይስ ሲያደርግ ስትል they using that terms ምናምን እዛም ውስጥ ስፒሪቹዋሊቲ ምናምን ብዙ ቦታዎችን አየሁኝ። በተለያየ ቦታዎችን አየሁኝ ማለት ነው። የዌስተር የሆኑ ቲቺንጎች ምናምን በኩንዲሊኒ ምናምን የተለያየ ነገሮችን አየሁ። ደግሞ በዚህ ነው እና ሌላ ኮሚኒቲዎችም ለካ እንደኔ ፈጣሪ ለካ የለም ብለው የሚያምኑ እንዳሉ ሳቃበሾች በጣም ነው የደነቀኝ። ምክንያቱም እኔ ብቻ ደንቆሮ፣ እኔ ብቻ አበድኩኝ፣ እኔ ብቻ የሆነ ነገር የገባብኝ የሚመስለኝ ነገር ለካ እውነትም የሚጠይቅ ማህበረሰብ አለ። እኔ ብቻ አይደለሁም ያንን ነገር ኖ እያለ ፕሮቴስት የሚያደርገው ኖ ይሄ ነገር መልሱ ምንድን ነው የሚል ብዙ ሰው እንዳለ ገባኝ።
አደይንት መጽሐፉም እንደዛ ከሆነ እኔ ብቻ ይዤው ነበረ ታውኩትኝ። ለምን እንደውም አያርፍም ይሄ ነገር እረፍት ይውሰድ። ብዙውን እድሜን ወሰደብኝ ማለት ኦልሞስት ከ8 ዓመቴ እንዳልኩሽ እስከ 30 ምናምን ዓመቴ ተከትሎኝ ነው። በቃ እዛ ውስጥ እውነትን ለማግኘት አውት ኦፍ ባዲ ኤክስፒሪየንስ ምናምን ደግሞ እነዚህ ወስዶ ልብ ትርታ ሊመቱብኝ ሜዲቴሽን በጣም ራሴን የታነጽኩበት ጊዜ ሜዲቴሽን ነው። በጣም ከሁሉም ከህይወቴ ውስጥ እስከዛሬ ድረስ ጌን አደረኩኝ የምልበት ቦታ ሜዲቴሽን። ሜዲቴት ሳረግ ሂሊንግ ጆርኒ የሪሊጅን ትራውማዬን፣ የሪሌሽንሽፕ ትራውማዬን፣ የቻይልድሁድ ትራውማዬን ምናምን ሂል አረኩኝ። አደይን ሰው ከግግምና ቦታ በቃ ሂል ስታረጊ ከመገገም ወጣውና እውነትም ሰማይን አያለው ምድርን ያለው ደግሞ ሜዲቴሽን ላይ ዛፍ እናቅፋለን፣ በባዶ እግራችን ወክ እናደርጋለን ምናምን፣ ፀሐይ ሞቃለን፣ ሰንጌዚን ጨረቃ ጋር ከተፈጥሮ ጋር በጣም መላይን ታደርጊያለሽ። የዛን ሰዓት ይህንን ሁሉ ያደረገው ነገር ፈጣሪ ነው። የሆነ አካል አለ ማለት ነው። የሆነ ኢንቲቲ አለ። የሆነ አሜዚንግሊ በቃ የኔን አፍ እንድናገር ይህን ጭንቅላት እንዲያስብ ኤቭሪቲንግ ኢዝ ማይንድ የሚለው ነገር በጣም ገዛኝ። እኛን እኔ ካድ ነው እንጂ ኢትስ ኦልሬዲ ዴር። ስለዚህ ፈጣሪ አለ መጽሐፍት ውስጥ የለም እንጂ ፈጣሪ አለ አልኩኝ። ፈጣሪ ካለ ደግሞ ምንድን ነው ብያስብ ስም የለውም። እንደዚህ ከሌ ብዬ እንደማስበው ከወጣሁበት ቦታ ግዴታ እግዚአብሔር ምናምን እንዳልለው የሚሆን አይደለም። ያ ነገር አለ። ሰላም በፈለገው መገለጥ ይችላል። እኔ ማንኝና እሱን እንዲሁም እንደዚህ ልለውም አልችልም። ራሴ ነገ ምን እንደማስብና ምን እንደምሆን ማላቅ ሴትዮ ፈጣሪ እንዲህ ነው ብዬ ዲፋይ ማድረጉ ለኔ ተገቢ እንዳልሆነ ገባኝ። ከረጅም ጊዜ በኋላ እረፍት አገኘሁ። ሙስሊም ከመሆኔ በፊት እረፍት አገኘሁ። ቢካዝ ሳስበው ይሄ አድካሚ ነው። በቃ ሃይማኖቶች ውስጥ እዚህም ድግት ከዛ ላይክ በዛ ሙድ ባለውበት ሰዓት ነው ብዙ ሰዎችን ከእንትን አስወጥቻቸው ነበር። ከሃይማኖት አስወጥቻቸው ሃይማኖት ውጡ ቦክስ ነው ይሄ ትክክለኛ ቦታ አይደለም። ካነበባችሁም ደግሞ በደንብ ወቁ እንጂ ሳታቋት ታውሩ። ጥቅስ ሲጠቅሱልኝ አሁንም አንዳንዴ እናደዳለሁ። ሙሉን አንብቡልኝ። እቺ አንድ ጥቅስ ውርወራ አልወድም በቃ። ስለዚህ ለዛ ነው እኔ ለንጽጽር አልሆነም። ሙሉ መጽሐፉን ያንን የተጻፈበትን ሁኔታ ያ የተባለበትን ሂደት ስሙ ሂደቱ እያንዳንዱ አውቃችሁት ነው የምትከተሉት ነገር ወይንስ በቁንጽል እንትን ጥቅስ ነው ብለው ወርውሮ እንደዚህ ይላል ነው አይሰራም ከኔ ጋር። ያ የተባለበትን ቦታ ያ የተባለበትን ሪዝን ያ የተባለበትን ነገር ምናምን መርምሬ የሰዓቱ አውቄ የተወኩትኝ ነገር አሁን እኔ ክርስትና እውቀት አለኝ ግን አልፈልገውም ማነጻጸር መነጋገር because it gives me headache። ጥቅስ ውርወራ ነው እንትን ላይ ዘፍጥረት አንድ ላይ ቃል እንደዚህ ምናምን ይሄ መነባንም ነው በጣም ነው የሚያደክመኝ። ከዛ ውጪ በሆነ ሁኔታ ማለት ነው ላይክ ሲን 3 ደቂቃ ይቀረኛል 10 ደቂቃ ስላልኩሽኝ እስልምናን አላውቅም ነበር። ያስወጣት ልጅ ስለነበረች በእንደዚህ አይነት ህይወት ውስጥ ኦልሞስት ዊች ክራፍት ውስጥ ልገባብን ነገር ሳስበው ሳይማውን ነገር ሲሆን በዛ ላይ ያመማትን በጣም እንዳንቺ እንደዚህ ቲክቶክ ላይ ነው የማውቃት እና ታሳዝነኛለች። ስለምታሳዝነኝ የሚሆን ሃይማኖት ውስጥ ብትገባ የምትዋላል አካሄዷ በልጅነቷ ከምትሰባበር ብዬ የማኝ ነበርና የልጅነት ህይወቴ ናፈቀኝ ምናምን ስትል ምንድን ነበረች እንደዚህ ምን ሳይ እኔ ነኝ በዚህ ውስጥ ሳታስባ አንድ አስትሮሎጂ ምናምን እያለን ይዣት የሚሄደው ማለት ነው። ሃይማኖቶች ይጠይቅልኝ ክርስትና ይጠይቅ ስትል እንዳጋጣሚ ወንድሞች እኔ እንዲሁ ቲክቶክ ደግሞ ማውቃቸው እንደዚህ ስንፈላሰፍ ምንም ስንልም ያለ ነቀፌታ ጓደኛ ያደረጉን ሙስሊም ጓደኞች ነበሩ። እነሱ ጓደኞቼም እንዳይከፋቸው ቁርአንን ምናምናቸው የምትሉት የሚጠይቅ ሲሉ ስለነበሩ በዚህ 4 ዓመት ውስጥ እስልምና የሚጠይቅ ተባለ ማለት ነው። እስልምናን ዳወዝ በደንብ ኢንትሮዲዩስ ሆንኩት። ይሄ ከ8ኛ ክፍል ነብያችን ሰለላሁ ዐለይሂ ወሰለም ያመጡት ሃይማኖት ፈጣሪውን ራሱ ክሬት ያደረገበት ምናምን ከሚባለው ነገር ውጪ የምናውቀው እውቀት የለም ስለ እስልምና። ለካ የመጣበት ታሪካዊ ሂደት ነብያችን ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ምን አይነት መልእክቱ እንዴት መጣላቸው፣ አስተዳደጋቸው፣ ባክግራውንዳቸው፣ ህይወታቸው ምን እንደሚመስል አናውቅም። ሮጠን ወደ ስድቡና ወደ ነው አይነካም ስለሆነ ሰዎቹን ስለምወዳቸው ያን ደግሞ የገዳይ ሃይማኖት ነውና ስለምንባል አይጠየቅም። ግን ለልጆቹ ስል ለሷ ክርስትና ሲጠየቅ ለነሱ ክብር ደግሞ እስልምና ይጠየቅ። እኔ ፕሮቴስታንትንም ስለምናውቀው ይወራ ተብሎ ሶስቱም ሃይማኖት ቲክቶክ ላይ ፎር 1 ወር ከ15 ቀን አካባቢ ተጠይቀው ድጋሚ እስልምናንም ክርስትናንም ከገነት ከዘፍጥረት እስከ ገነት ድረስ ያለውን አኗኗር አበላል ሁሉንም ጠየቅን። ልጅቷ እንዳጋጣሚ ሆና ስለምታውቀው ክርስትናውንም ማስታመሚያ ቦታ ነው። አሁንም አያታለሁ አንዳንድ ቲክቶክ ላይ
አላረፈችም። በርግጥ ነፍሷ አላረፈችም፣ ግን ለሰዓቱ ግን ወደዛው ክርስትናዋን የሚመስላት መማር ስለፈለገች ወደዛ ሄደች። ሌሎችም ደግሞ ቲማችን የሂስትሪ ቲም የሳይኮሎጂ ምናምን 6-7 ሆነን ስለ ሎየር ነበረን ስንጀምረው ይሄንን ትምህርት ማለት ነው። የሃይማኖት ትምህርቱን ጨርሼ ከተውኩት በኋላ በጣም ገርሞኝ ስለ እስልምና ስለወደድኩት ብዬ ባልኩኝ ሰዓት ነበረ ጦርነት የተከፈተብኝ ቲክቶክ ላይ። በጣም እኮ ነው የሚያስጠላው ሃይማኖቱ፣ በጣም እንዲህ ነው ምናምን የሚል ብዙ ነገር ይደርሰኝ ጀመር በውስጥ። እኔ ጨርሻለሁ፣ ሃይማኖተኛ ልሆን አይችልም ታውኝ ስል አልተዋሉን። ስለዚህ ሙስሊሞች ይጠየቅላችሁ ወይ አልኳቸው። በዚሁ አዋሉ ቁርአን አወረድኩኝ። ቁርአን ወርዶ እነሱ በትምህርት ደረጃ መውረድ ጀመረ፣ መጠየቅ ጀመረ ማለት ነው። ደግሞ ራይለር ነባት የጥላቸውን ምግብ እነሱ ሲመግቡኝ፣ እዚህ ጋር ደግሞ መልሱ ሲመለስልኝ እኔ ለመልሱ ለሌሎቹ ነው የሚመለሰው። ሳላውቀው ብዙ ለካ ስለ እስልምና እንደማናገባኝ ይሄ ነገር እንደ ህይወት እንኳን ላይፍ ስታይል ቢሆን ምን አይነት ነገሮችን ያስገኛል እንደ ሶሳይቲ እንደ ሴት ምናምን እንደ አዲስ እኔንስ ይመስላሉ ወደሚል ነገሮች አደገ ማለት ነው። ያ ነገር እያደገ ወደ ቁርአን እየሄድን እየተማርን ስንመጣ ደግሞ ጥላቻ ሲላክልኝ ደግሞ እኔ ጥሩ ትምህርትን ሳገኝ እነሱ ሲያባርሩ እዚህ ጋር ስለዚህ አደይ ትልቁ ነገር የሆነው ነገር ራሴን ሳላስበው እንደ ፓዝል ሆነ። አዲስ ፓዝሏ ሳላስበው ፓዝል እየሆነ እየተገጣጠመ ብዙ መልሶችን አግኝቼ እስከዛሬ በህይወቴ ያለኝ ሙሉ ለሙሉ አለ የሚባሉትን ጥያቄዎችን ጠይቄ ያው ንጽጽር አይባልም እኔ ኦልሬዲ ከተውኩት ሃይማኖት ውጪ ስለሆነ የመጣው ጠይቄ አንብቤ እስልምናን ያለው ነገር ሙሉ መጽሐፍ ቁርአን አንብቤ አልጨረስኩም። ሙሉ ሐዲሱን አንብቤ አልጨረስኩም። ግን የህይወት ጥያቄ መልስ ተመልሶልኛል። የህይወት ዋናው መልስ የመጽሐፍቶች የኔ በማንበብ ቢሆን ዓለም ላይ ያለ መጽሐፍቶች ሊመልሱልኝ አልቻሉትን ዓለም ላይ ያሉት ነገሮች ሊብቃቁልኝ አልቻሉትን በእስልምና ውስጥ ተብቃቅቶ ባለችኝ መልስ ቦታ አግኝታ አዲስ ማለት ሙስሊም ሴት ከሙስሊምም ደግሞ ኦልሬዲ ቁርአን ሲጠራኝ የነበረ እስከሚመስለኝ ድረስ ከዛ ነገር ውስጥ እንደዚህ ፍልቅቅ ብሎ የወጣሁት ለካ this is my calling ፈጣሪ አላህ ስለወደደኝ ያንን የጨለመው ምን ያህል ዳርክ እንደነበረ እንድረዳ አድርጎኝ እንዲበቃኝ እንዳርፍ ካለሁበት ከቆምኩበት ስቴብል ቦታ ላይ ነው በደንብ ግራውንድ ያደረኩት እንጂ ከሆነ ነገር ላይ ወደ እንደዚህ ብዬ ከክርስትና ወደ እስልምና አልመጣሁኝም። እኔ ከክርስትና ወደ ከፕሮቴስታንት ወደ ኤቲስት አግኖስቲክ ስፒሪቹዋል እያልኩኝ ኦን ፕሮግሬስ እንደሄድ ያደረገኝ ሰዎችን ያመቻችልኝ ነበረ ፈጣሪ ላይ እንዳቅ ማለት ነው። እውቀትን እንዳገኝ መጽሐፍቶችን አክሰስ እንዲኖረኝ የተማሩ ትልልቅ ሰዎች ሰራውንዲንግ እንዲኖሩ የኔ እውቀት አሁን እንግዲህ ግራጁዌት ነኝ በሁለት ትምህርት ኖርማል የትምህርት ደረጃ ከታየ ግን ይሄኛው የስፒሪቹዋሊቲ እና የእውቀትን ደረጃ ሩቡን እንደማላውቀው እስልምና ውስጥ መጣ ላይክ ባህር ብቻ ሳይሆን ላይክ እኔ እንደ አዲስ መወለድ እፈልግ ነበር። በሰዓቱ ላቸው ነበር ሪካርዶች ላይክ I just want to start all over again ህይወትም ይሄ ኖሌጅ የተጫነ ተብሎ ስለ I was like amazed okay interesting በጣም መደመም ጀመርኩ። ስለዚህ ፈጣሪ አላህ አንድ መሆኑን ተስማምተን ነቢያቶችን ነበር ችግሬ። ምክንያቱም እንዳልኩሽም የመጣውበት ያባግራውን ተረት ብዬ የዘጋውትን ቦታ እንደ አዲስ የመቀበል አቅም አልነበረኝ። አላህ አንድ ነው የሚለው ያለምንም እንትን ስንማማር ገባኝ። በቃ this is my God, this is my creator, this is Allah አልኩኝ። ተግባባል። ስሙም ይሄ ነው ሲሉን ከቁርአን ሲያሳዩ በጣም ተግባባል። ችግሩ ምንድን ነበረ? ነብያቶቹን እንዴት ልቀበላቸው? በምን አንጀቴ ይመስላሉ ወይ እዛ ላይ እንደተጻፉት እዛ ላይ እንዳሉት ከሆኑ በጣም ከባድ ሊሆንብኝ ነው። በጣም like I don't know what to do with it because በጣም ቅዱስ ተብሎ ቅዱስ እንዳልሆነ አይቻለሁ። በጣም እንትን ብለው ያሉት ነገር ጥሩ ሰው ሲሞት ሲሰቀልና የተሰቀለው አምላክ ሲደረግ አይቻለሁ። ስለዚህ እዚህ ጋር መጥቶ ደግሞ like እንዴት ነው ማብቃቃው? በጣም ግራ ነበር የገባኝ። እንደ ላይፍ ስታይል እንዳልኩሽም ወንድ ልጅ 4 ማግባቱ ሴት ልጅን መሸፈኗ ምናምን ፕሮብለም አልነበረብኝም። እንደ ሰዎቹ እንደ እኔ ብዙም ይሄ ሄዴክ አልነበረም። እንደሌላው እስልምና ላይ 4 አገቡና እኔ ኦልሬዲ ከዛ ውጪ በጣም ብዙ ጥያቄዎችን ሄጄ ስለነበር ብዙም ማተር አያደርግም። ነቢያቶችን ለመቀበል ቁርአን ምን ይላል ነበረ። ስለዚህ ቁርአን ደግሞ እያንዳንዶቹን ፈጣሪያችን አላህ በተረከው መንገድ ለነብያችን ሰለላሁ ዐለይሂ ወሰለም ያስቀመጣቸው ቢዩቲፉሊ ነው ላይክ በደረጃቸው ኢቭን ነብዩ ኢሳ የኔ ህይወት መምህር ሆኖ በማቀው መልኩ ቢያስኩት እዚህ ጋር ደግሞ ትንሽ እንደውም በበለጠ ክብር ነብይ ሆኖ ወደፊትም ደግሞ ለደጃል የሚባል
በምድር ላይ እሱ መጥቶ ፋይት አድርጎ ምናምን ሂሮ የሆነበት ታሪክ ያለበት ቦታ ነው። እነዚህ ብቻ የአይሁድ ብቻ ነበሩ እንደ ነብይ የነበሩት ዓለም ላይ ሆነ ዘረኛ አድርጌው በጣም ብዙ ሺዎች አሉ። ግን የታወቁትን ለማስተማሪያነት ያስቀመጣቸው እንደሆነ ስትረጂ ምናምን it gets interesting እና I just start this is how Islam is so ከየት ነው የሚጀምረው? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም ማለት ነው የሚለው እውቀት ራሱ ያንን ቁርአን ያን ፈጣሪ አላህ አለ ብሎ ማምጣታቸው አሜዚንግ ስማርት ጋይ ማንበብ የማይችሉ መጻፍ የማይችሉ ግን የተወደዱ በስነ ምግባር ጨዋ የሆኑ በዛ በነበሩበት ዘመን ላይ ሰዎች በሚቀበሩበት በሚገደሉበት ፕሮቴስት አድርገው ነው ፈጣሪ አንድ ነው ይሄንን በጣውት አልሰግድም ብለው ያሉን ሰው በክብራቸው መጠራት ሲገባቸው በዚህ ዘመን የምንዘልፍበትና ፖለቲካ ተሰርቶ እንደ አዲስ ነው አይኔን የገለጥኩት how dare we ያልኩት ሙስሊም ራሱ ባልሆንም ነገሩ ተረዳሁት ነገር እንዴት አይነት ነን እንዴት ነው ድስማች ልንጠላ ይቻል ነው በዘመናቸው ከነበሩት እኛ ባሁኑ አይደለም በራሳቸው የዛሬ 1400 ምናምን ዓመት በፊት የተከበሩ ታማኙ መሐመድ በሚባሉበት ዘመን እኛ ግን እንደ ቀጣፊና እንደንትን አሁን የሆነ ራሳቸው የፈጠሩት ብለን ልንሳለቅ because the mass እየተከተለው ሲመጣ የጥላቻ ፖለቲካ ግን እሱ ለሌላ ጊዜ አስቀምጥልሻለሁ ታዩ anyways እንዴት ነበር መቀበሉ ነበረ ከባዱ so ያንን አለኝ የምላቸውን የህይወት ጥያቄ በሳይንስ በሎጂክ ምናምን ሁሉንም ስሞግት ነው የኖርኩት እና ኖሬ መጨረሻ ላይ ግን ያ ሎጂኬ እንደ ፓዝል አልኩ እስልምናው ሳገኝ ያ ፍልስፍናዬ ምናምን የምፈላሰፈው እዛው ተፈላስፌ ቦታውን እርፍ ሲያገኝ ላይ ቁጭ እርፍ ማለት የጀመርኩትና ልክ ደላስት እንትን ሲመለስልኝ ስለ ነቢያቶች የነቢያቶች ሃይማኖት እንደሆነ ከአዳም ጀምሮ የመጣው ፍጥረት ጀምሮ ፈጣሪ አላህ ራሱን እየገለጸ አንድ መሆኑን ያሳወቀ በጣም እዝነቱ ገባኝ እዝነቱ ማለት ይነሰስ የሰው ልጆችን እንደገና እየላከ የተመረጡ ሰዎችን አስታውሱ ለኔ ባሮች አስታውሱ ለቅጣታቸው ለራሳቸው ለመረጡት ቅጣት የመረጥነው እኛ ገነትና ገሃነም እዚህ ጋር ቁጭ ብለው አለ ብሏል ባለው መልኩ ግን እንዳንመርጥ የሚልካቸው መልእክተኞች ስነ ምግባራቶች ቁርአንን ከነቀራቶች ከነድምጻቶች ሲሰሚ ደግሞ ይሄ ከፈጣሪ ካልሆነ በስተቀር እንዴት ነው ለዛው አረብኛ ተናጋሪ አይደለም